ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። እንዴት ናችሁልኝ እናንተ? ሁሉ ሰላም? እኔ ጋር ሰላም ነው። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ያው እንግዲህ የታወቀ ነው ሁሌ በምን እንደምመጣ ማለት ነው። የማን አድናቂ እንደሆንኩኝ ታውቃላችሁና በአድናቂነቴ ደግሞ ይሁን አንዳንዴ ጥያቄ የሚፈጥሩብን ነገሮች ምናምን አሉ አይደለ? እነዛን ነገሮች ደግሞ ከእናንተ ከቤተሰቦቼ አንዳንድ ነገሮች የምር ሊሆኑ ይችላሉ፣ አንዳንድ ነገሮች ደግሞ ኖርማል ሊሆኑ ይችላሉ። እነዛን ነገሮች በቃ አንዳንዴ ከሰው ጋራ የሆነ ነገርን መማከር ከሰው ጋር የሆነ ነገር ማድረግን እንትን ነው እኛ ከምናውቀው ይልቅ ከሰዎች ጋር ደግሞ ስንሆን ሞር የመግባባት ነገሩ ይመጣልና እኔ ያው እንግዲህ አሁን ከእንቅልፌ ነው የተነሳሁትና ምናልባት የምታዩኝ አይኔ ምናምን ልክ ላይሆን ይችላል። ለሱ ደግሞ ይቅርታ ጠይቃለሁ። እና ቤተሰቦቼ ምን መሰላችሁ ማለት የፈለግኩት ማለት ነው እኔ ወደዚህ ሀገር ለመምጣት አመት ፈጅቶብኛል ማለት ነው። አመት ፈጅቶብኛል የምር ማለት ነው። እና አሁን ሩታዬ እንግዲህ አብርሽዬና ሩታዬ በቃ በየቀኑ አዳዲስ ነገሮች ነው የምናየው እና እንዴት ነው ማለት ውጪ መሄድ ምናምን ማለት እንደዚህ ቀላል ነው እንዴ? በየትኛው መስመር ነው በሳምንት በ15 ቀን በወር ውስጥ ሙሉ ፕሮሰስ ጨርሶ መሄድ የሚቻለው? የት ሀገር ነው በእናታችሁ ንገሩኝ። የት ሀገር ነው እንደዚህ ማለት በፍጥነት መሄድ የሚቻለው? እኔ ራሱ መሄድ ስለምፈልግ ማለት ነው። ምክንያቱም አንዳንዴ ሀገር መቀየር ጥሩ ነው አይደለ? እኔም ሀገር መቀየር እፈልጋለሁ እና የምሬን ነው የእውነቴን ነው የምላችሁና በቃ በዚህ በአጭር ቀን ውስጥ ጀመርኩ ጨረስኩ። በቃ ልሄድ ነው ቀን ተቆርጧል ምናምን ማለት እንዴት ነው የሚቻለው? እንደዚህ ይቻላል እንዴ? እኔ 1 አመት ነው የፈጀብኝ እዚህ ሀገር ለመግባት ማለት ነው። 1 አመት የእውነቴን ነው የምላችሁ እና እንደዚህ ማድረግ ይቻላል ወይ? እንደዚህ ደግሞ በቀላሉ የሚሄድበት ሀገር አለ ወይ? የምር ማወቅ ስለምፈልግ ነው ማለት እነሱ ስላወሩ ምናምን ለምን አሉ ለማለት ሳይሆን እኔ ማወቅ እፈልጋለሁ። የምር ቤተሰቦቼ እናንተ የምታውቁ ከሆነ ማለት ነው እንደዚህ በቀላሉ አንድ ሀገር መሄድ እንደሚቻል ሄዶ መስራት እንደሚቻል ከራሴ ያለፌ ጭራሽ ሌላ ቤተሰቤን ይዤ መሄድ የምችልበት ማለት ነው። ምክንያቱም ልጇን ይዛ ነው እንግዲህ የምትሄደው፣ እንዳለችው ከሆነ ልጇን ይዛ ነው የምትሄደው እና ከራሴ ያለፌ ልጄን ይዤ በቀላሉ የሚሄድበት ሀገር የት ነው? እስኪ እናንተ የት ነው የምታውቁት? ማለት በቀላሉ የሚገባበት ሀገር የት ነው? የእውነቴን ነው እንደ የተለያዩ አረብ ሀገራቶች እንኳን በቀላሉ አይገባም። በጣም ብዙ ፕሮሰስ አለው፣ ብዙ ነገሮች አሉ፣ ብዙ ቀን ይጠበቃል ምናምን በቃ ማለት እነሱ ደግሞ በሳምንት በ15 ቀን ውስጥ በቃ እኔ ጨርሻለሁ ምናምን ከዛ ፓስፖርት እና የሆነ ነጭ ወረቀት ይዘው ይመጣሉ። አክሱም ይሄዱ፣ ሐዋሳ ይሄዱ፣ የት ይሄዱ ግን አናቅም። ከሀገር ወጣን ሲሉ ነው የምናውቀው። እና እንደው ግን እንዳባባል ራሱ በጣም በቀላሉ የሚገባበት ሀገር የት ነው? እስኪ እናንተስ መፍትሄ አላችሁ ለእንደዚህ አይነት ነገር? እኔ የት ነው ግን የሀገር ምናምን ብዬ ከራሴ ጋር በጣም ብዙ ጥያቄ ውስጥ ገባሁኝ። ግን በቀላሉ የሚገባበት ቦታ ላይ ምንም ሊመጣልኝ አልቻለም። ምንም ማለት ነው። ሁሉም ሀገራቶች ፕሮሰሳቸው ብዙ ነው። ያ ነገር ራሱ እስኪያልቅ ድረስ የምንጠብቀው በጣም ብዙ ቀን ነው፣ ከአመት ያላነሰ ማለት ነው። እና እንዴት ነው ባንዴ የሆነ የሰው ሀገር ውስጥ መግባት የሚቻለው? መፍትሄ ከእናንተ በኮሜንት ማለት ነው፣ በኮሜንት እና በላይክ የምር ግን ማወቅ እፈልጋለሁ። እንደዚህ በቀላሉ የሚገባበት ሀገር
የት እንደሆነ ማለት ነው። እና ደግሞ ያው አብርሽዬ ደግሞ አሁን ላይ ትላንት የተለቀቀውን ቪዲዮ አይታችኋል ብዬ አስባለሁ። ጅብ ከሄደ ውሻ ጮኸ አይነት ነገር ነውና እና አቤልንም እያስጠነቀቃቸው ነው የሚገኘው። እንግዲህ ሩታዬን እንዳትናገሯት እያለ ነው ሲመስለኝ ግን ማለት ነው ሄርሜላ የምትከስር ይመስለኛል። አሁንም ቢሆን ሩታና አብርሽ ድጋሚ የሚታረቁ ይመስለኛል። እንደው ሳስበው አለ አይደለ እንደ ሀሳብ ሳስበው የሆነ የሚታረቁ ይመስለኛል። ሁኔታቸው ምናምን ቢፈራረሙም ያው ራሳቸው ናቸው የተጋቡት፣ ራሳቸው ናቸው የተፋቱት። ቤተሰብ አልገባበትም። እንግዲህ እኛ የምናውቀው ማለት ነው የቤተሰብ ሰርግ ሲደረግ አላየንም። እናት አባት ጉልበት ሲሳም አላየንም። ዱባይ ሄዱ፣ ተጋቡ አሉ፣ መጡ። በቃ እኛ የምናውቀው ይሄንን ነው። እኔ የማውቀው ይሄንን ነው። እንግዲህ በቪዲዮ የወጣውን ነው የምናውቀውና ስለዚህ አሁን ራሳቸው እንደተፈራረሙትም ደግሞ ራሳቸው መልሰው ፍርሚያቸውን ቀደው ከእንደገና ይጋባሉ ማለት ነውና እንደኔ ሀሳብ ማለት ነው ያው ይመስላል አካሄዱ ይመስላል ማለት ነው። እሱም ከዙሪያው ያሉትን ሰዎች እያስጠነቀቀ ስለሆነ ያው ጅብ ከሄደ ውሻ ጮኸ እንደሚባለው አብርሽ አሁን እየነቃ ነው። ያው ሄርሜላ ደግሞ ልትከስር ነው። እዚህ ጋር ደግሞ ሌላ ነገር አለ። ቀለበት አድርግልኝ ምናምን ካለች በኋላ ድጋሜ ልትከስር ነው ማለት ነው ይቺ ልጅ። እና ያለን እንግዲህ ምን እንደሚፈጠር ያው ተከታታይ ድራማ ነው። እንደዛ ሆኖብናል። ያው ሪል ላይፍም ቢሆን ግን እንደ ተከታታይ ድራማ ነው ሁሉ ጊዜ ነገሮች ያሉትና ቤተሰቦቼ ግን ልላችሁም ፈልገውና ልጠይቃችሁ የምፈልገው ነገር የት ሀገር ነው በቀላሉ መግባት የሚቻለው? የእውነት ነው የምጠይቃችሁ፣ የእውነት ማለት ነው። እሱ እንድትነግሩኝ እፈልጋለሁ በኮሜንት። ሌላው ደግሞ ልላችሁ የምፈልገው ነገር ሁሌም እንደምላችሁ በጣም ነው የምወዳችሁ በመጀመሪያ። ሁለተኛ ደግሞ ላይክ፣ ሼር እና ሰብስክራይብ ማድረጋችሁንም አትርሱ፣ እንዳትረሱ። ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን መጫን እንዳትረሱ፣ ቪዲዮ በለቀኩ ሰዓት እንዲደርሳችሁ። ላይክ ማድረጋችሁን ደግሞ እንዳትረሱ። ላይክ ስታደርጉ ብዙ ሰዎች ጋር የመድረስ አቅም አለው ቪዲዮ ማለት ነው። በዚህ እንድትተባበሩኝ በትህትና ጠይቃለሁ። የኔ ውድ ቤተሰቦች በያላችሁበት የልዑል እግዚአብሔር ሰላምታ ከእናንተ ጋር ይሁን። እንግዲህ ለዛሬ ጥያቄ ፈጥራብኝ ያመጣኋት ቪዲዮዎችን ትመስላለች። አጭር ቪዲዮ ናት። ቀጣይ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላም ያድርግልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እኔ መቅድዬ ኮሜንት በጣም እወዳለሁ፣ ለመመለስ በጣም ጎበዝ ነኝ። ጠይቁኝ፣ አውሩኝ እላችኋለሁ ማለት ነው። ቤተሰቦቼ እወዳችኋለሁ። ቀጣይ ቪዲዮ እስከመጣ ድረስ ሰላም ቆዩልኝ በያላችሁበት።